በመልክሽ አይደለም ውበትሽን የማውቀው በዝናሽ አይደለም ስምሽን የማደንቀው በጨዋነትሽ ነው። ችግር አለ ወይስ አልወደድከው? ችግር እንኳን የለውም። አልወደድከው ከወጣሽ እኔና አንቺ እንጣላለን። እንጣላት ምን አመጣ? አይ በቃ ባትወጪ ደግሞ ደስ ይለኛል ይበልጥ። አይ እውነት ያልገባክ ነገር አለ ይፍዬ ኦብስዬ አይደለም እና ሄድ ወልት ዳኔ ግዜ ሄድ ወጅቱሬ ዋን ሄድ ወጅ ተበርስኔ يلا أكو بليسه يلا عليه نتي أداف نمش قوينا أكسل عليه تبلي لالش أكا نمني إسلال تنوم دمو فاملين إسال عليه وسنتاني نافيفين هما ولتين كمنو مجان لقان نما جارتي جالتو ሰላም እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ሁሉ ፌሽታ ነው። እኔ ያለውኝ ፈጣሪ የተመሰገነ ይሁን። በዚህ 2 ቀንና 3 ቀን ቤተሰቦች በጣም ማኩርፋችሁኛል። በጣም እንደተቀየማችሁ እየነገራችሁኝ ነውና ያው ለምንድነው ኮስተር ማተለው? ለምንድነው እንደ ልጅ ማለት ቆፍጠን ማተለው እያላችሁኝ ነው ቤተሰቦች። አንደኛ ትናንትናም ተናግሬያለሁ። እነዚህ ከመምጣታቸው በፊት ማይሆን ነገር ከመፈጠሩ በፊት በጣም ብዙ ነገር ተናግሬያለሁ። ምንም የተፈጠረ ነገር አላያችሁም። ምንም ነገር አልተፈጠረም በየ ካንዴ ሁለቴ ደጋግሜ ተናግሬያለሁ። ምንም እስካሁን እናንተም ቢሆን ያያችሁት ነገር የለም። እኔ ከኮኪ ጋር መሆኔ ያናደዳችሁ ሰዎች አላችሁ። ያው እናንተንም እኔ ምን ብዬ እንደማስረዳችሁ እንዴት እንደማስረዳችሁ ማላቅም ግራ ገብቶኛል። ማለት አቱን ነው ህያብ የሌለችበት ቤት ሴት እንዴት ትገባለች? ሴት ልጅ እዚህ ቤት እኮ በትገባ ቤተሰቦች ውጪ ማለት አይቻልም። እኔ አሞዳት ጎረቤቴ ናት ብያችኋለሁ አይደለም? ውጪ ልጅ ማለት አልችልም፣ መፍቷ ነው። እና ደግሞ ብዙ ውለታም አለብኝ እሱ በብዙ ነገር ስላረገችልኝ ማለት ነው። እናንተ ያው ያስቆጣችሁ ለምን እንደሆነ አውቃለሁ። ህያብን በጣም ነው የምትወዷት። እኔም ህያብን በጣም ነው የምወዳት። በጣም ናፍቃኛለች። በጣም ከምላችሁ በላይ ናፍቃኛለች። ህያብ እስክትመጣ ግን ያለሁት እኔ ነኝ እዚህ ቤት ውስጥ። ያው ጎረቤት ነች፣ መምጣት ትችላለች። ሌላ ምንም የተፈጠረ ነገር የለም። በቃ ጎረቤት ነች። ትናንትና እነዘኪ መተው የማይሆን ነገር የማይሆን ቃላቶች ተናግረውኛል። የማይሆን በጣም የሚደባብሩ የሚያስጠሉ ቃላቶች ተናግረውኛል። ጭራሽ ራኩም ተቀይራብኛለች። ከሌላው ጊዜ በበለጠ ተቀይራብኛለች። ራኩ እንደዚህ አልነበረም የምጠብቅ፣ እንደዚህ አልነበረም አንተን ማቀሽ። ራኩ እኔ እንዴት ነው የምታውቂ? ምን አረኩኝ? ወይ ደግሞ ካሜራማን የለቀቀውን ቪዲዮ ገብታችሁት ምንም የተለየ ነገር የለውም እኮ በቃ እኔ ጓዳ ገብታ ይቅርታ እያለችኝ ነበር። በቃ ከዛ እናንተ ደረሳችሁ። ኤፍሬም ከሴት ጋር ተደረሰበት። ምንድነው? እንደዚህ አይደለም ቤተሰቦች፣ እባካችሁ። አሁን ዛሬ እናንተን ልናገራችሁ አይደለም የመጣሁት፣ ግን አንድ ነገር ማስተላለፍ ፈልጋለሁና ኮኪንም ጠርቻታለሁ በእናንተ ፊት። በቃ ኮስተር በል ኤፍሬም እያላችሁኝ ስለነበረ ዛሬ ኮኪን በቃ እንደ ጎረቤት እንሆን ማለት ሰው የተለየ ነገር ማይሆን ነገር እያሰበ ስለሆነ እንደ ጎረቤት እንሆን። መገናኘት ካለብን ውጪ እንገናኛለን ማለት በቃ ሌላ ነገር የለም። ትናንትና በጣም ተቀይማ ተናዳ ነው የወጣችው። ለምን? ስለተጠረጠረች። እሷ መጠርጠር አይገባትም። እኔ ቤተሰቦቼ እንዴት ብዬ እንደምናገር አላውቅም። በጣም ነው የምወዳት። ምንም ማድረግ አይቻልም። ሰው መውደድ አልችልም? ህያብን ካፈቀርኩ ሌላ ሰው መውደድ አልችልም? አብሪኮን እንደምወደው ጽጌን የህያቤትን እንደምወዳት ራኩን እንደምወዳት ሌላ ሰው መውደድ አልችልም? ቤተሰቦች
ጀስት እንደዛ አስቡት። እኔና ኮኪ ከዛ ባለፈ ሌላ ምንም ነገር የለንም። እናንተ ግን የማይሆን ነገር ነው የምታስቡት። የማይሆን ነገር የማይመስል ነገር እና ነገሩን ቀለል አድርጉት፣ ተረጋ አድርጉት። እንደዚህ አይደለም ቤተሰቦች። በቃ ነገ ወይ ከነገ ወዲያ እመጣለሁ ብላለች እና እንግዲህ ለህያብም መቀበል አለብኝ። እንዴት እንደሆነ ባላውቅም ብቻ እመጣለሁ ምናምን ብላኛለች። ትንሽ ህያብም ከህያብ ጋርም ሰላም አይደለንም እና ማይሆን መልእክቶች እየደረሳት ስለሆነ ዛሬ ኮኪን ያው እኔ መናገር ባለብኝ ያክል እናገራታለሁ። እኔና እሷ ጓደኛ ነን እንጂ ሌላ ነገር ምንም የለንም። ቤተሰቦች እንደምታስቡት አይደለም። በቃ እናንተ እንደምታስቡት ዘኪና ራኩ እንዳሰቡት አይደለም። ኮኪ እኔን ልትወደኝ ትችላለች፣ እኔም እወዳታለሁ። ከዛ ባለፈ ግን ምንም የለንም እኮ በቃ ጎረቤት ነን። ጀስት በቃ አለቀ። ባለፈው ተናግሬያለሁ አይደለም? መታዝች ጋር ምግብ ስትሰራለህ ያይታችኋል። እንደ ወንድሟ ስትንከባከበኝ ነበር። አመሰግናለሁ፣ ስለ ሁሉም ነገር አመሰግናለሁ ኮኪ። እኔ እንዴት ብዬ እንደምናገር አላውቅም። በጣም ነው የማመሰግነው። ብዙ ነገር አድርገሽልኛል፣ ብዙ ነገር። ሰዎች ያው መናገር ካለብኝ እንደዛ እናገራታለሁ ብዬ ተስፋ አደርጋለሁ። ደውዬ ጠርቻታለሁ። ከመጣች እንግዲህ ኮኪ። አቤት፣ ማን ነው? ይግቡ። በገጌሰኒ በገገመዳ። አይ ቤተሰቦች እንዴት ናቸው? ኮኪ እንዴት ነሽ? አማን ነው ብቻ ከነክ ማለት ሰራፍክ ደህና ነኝ። ምን ሆኛለሁ? ነጋጅርቱ ፋሚሊ ሰላም እኮ አላልኩም። አይ ሰላም ማለት ነገያሚ ፈያዳ ቱሬ ጀራ ስንስኖ ቱርታኒ ምንድን ናቸው? ሰላም እያልኳቸው ነው። እሺ ያው ለምን እንደፈለኩሽ አልነገርኩሽም እና ትናንትና ተቀይመሽኛል። አንተ ምን አደረክ? በእንተ አልተቀየምኩም። አንተ ከተቀየምክብኝ ይቅርታ። እኔ ማለት እስከ መጨረሻ ሰዓት አላወኩም ነበር ያንተ አማች መሆናቸው። አንተ ከተቀየምክብኝ ይቅርታ። አሬ እኔ ያው እኔ አንቺ መናደድሽን ሳይ ትንሽ ስሜታዊ ሆኜ ነበር። ያናደዱሽም እነሱ ናቸው። እነሱማ ማለት ሰው እኮ ይጠይቃል። ሳይጠየቁ ማለት ያዩት ነገር የለም። ሳይጠይቁ ያን ሁሉ ነገር መናገር በቃ ታገስኩኝ። አናደዱሽ በጣም? እሺ ዝጋጉጭ መግባት ትችላለች። ግን እንደምታዘዝኝ ማለት ያ ሁሉ ነገር መቻልክ ነው። ያን ካደለም ኦብሳ ያልኩክ ያለ ምክንያት አይደለም ኦብሳ ብዬ የሰየምኩ። ለምሳሌ ወይ ታካሽ ነው ወላሂ። አዎ በጣም ግን እኮ ሚስት ከነሱ ጋር ባወራው ምንም ነገር እኮ ነው የማይገናኘው። ለምንድን ነው ታጋሽ ነው ያልሽ? እኔ ከዛ በፊት አንዳንድ ነገሮች ላይ ቼክ ነበርና ግን ትላንትና ያ ሁሉ መናገር አልነበረባቸውም። በጣም ተናግረዋል። መጠየቅ ነበረባቸው። አንዱ ካንዱ አይሻልም ሁለት ሆነው። ተናደሽ ነው እንደምን ማናደረው ሰው እኮ ይጠይቃል፣ ምክንያት ይጠይቃል። ተረጋግቶ እኮ መጠየቅና መጀመሪያ እኮ ለመረዳቱ እንኳን ፈቃደኛ እኮ አይደሉም እነሱ ያው ሁሉ ስናገረው። እሺ ኮኪ እንኳን በደህና መጣሽ። እንኳን ደህና ቆየህልኝ። እሺ ዛሬ የሆነ ነገር ልናገርሽ ነው፣ እንዳይከፋሽ። አይከፋሽም ነው? አዎ ችግር የለውም። እሺ ኮኪ ትንሽ በተሰሙን የኔ ቤተሰብም የያ ቤተሰብንም ትንሽ እያስከፋው ስለሆነ እኔና አንቺ ብንራራቅስ
እንዴት አይነት ማለት ምን አይነት መራራቅ ስልሽ በቃ አለ አይደል እንዴት ብዬ እንደምናገር አላውቅም ግን በቃ መራራቅ ኦኬ እኮ መራራቅ እኮ ይለያያል ማለት ያው ሁለተኛ አንነጋገር ነው ወይስ አንነጋገር አይደለም እንደ ፋሚሊ አንሁን ነው አይ ያው በጣም ሰው እኔና አንቺ ተቀራርበን ሲያየን ምን ነገር እያሰበ ነው ያ ነገር ደግሞ ለአንቺ አልነግርሽም ያን ነገር ቢያንስ መተው ባለብን መንገድ ብንተው ኦኬ እንደዚህ ስለሽ በጣም ይቅርታ ሊከፋሽ ይችላል ሴት ልጅ ነሽ ግን ምንም ማድረግ አልችልም እኔ ላይ በጣም ጫናው እየበረታብኝ ስለሆነ በቃ መራራቅ ካለብን እኔና አንቺ ብንራራቅ ደስ ይለኛል ችግር የለውም ያው ካንተ ከመጣ ምንም አይደለም እኔ ሌላ ነገር አስቤ አይደለም ሚስት እንዳለ ታውቃለሁ ያው ማለት ብዙ ነገር አብረን አሳልፈናል ከሶሻል ሚዲያ ላይ ካሜራ ውስጥ እንዲንገገብቼ በዛ በኩልም ወደ ሶሻል ሚዲያ ገባው እንጂ ከዛ በፊት ብዙ ነገር አብረን አሳልፈናል እኔ እናንተ አሁን አይደለም የምንተዋወቀው ጎረቤት ነን ለኔ ኖርማል ነው ማለት አለ አይደለ በጣም ስለለመድኩ ነው መሰለኝ ልክ እንደ ፋሚሊ ልክ እንደ ወንድም ስላየኩ ነው እንጂ አይቻለሁ ኮሜንት ምናምን ሶ አንተ ደስ ካለክ ችግር የለውም እኔም ለነገር አንተ የመጣሁት ነገር ማለት እኔም በጣም ተሰምቶኛል ልስቅና አልሸውድ እንጂ በጣም ተሰምቶኛል እኔም እንደዛ አልፈልግም ያንተ ፋሚሊ ያንተ ቤተሰቦች እንድታስከፋ አልፈልግም አውቃለሁ ማለት ከውጭ ስንታይ እኛ የምናስበው አያስቡም ነው እኔም ሰፈር ልቀይር ስለሆነ ነገ ወይም ከነገ ወዲያ ከዚህ እወጣለሁ ላንገናኝም እንችላለን የት ነው ካንተ ጎረቤትነት ቤት ልቀይሪ ነው አዎ ቤት ልቀይር ነውና እንትን ማለት ሲያናል የምንገናኝበት እንትን የለንም አንተም ማለት ብቻ አላህ ይጠብቅ እና ደግሞ ውድ ፋሚሊዎቼ እዚህ ጋር ቦሮኛ ላውራችሁ አማርኛ ትንሽ እየከበደኝ ነውና ፋሚሊዎት ህያ ፋሚሊዎት ኦብሳ ያልኳችሁ ያው አንድ ስለሆነ ነው አከሲያ ደኒሚቲ ረጉድስተኒ እኞ ከነ ኤርገ ስምቤሁ እኞ ከባንተን ስምቤሁ ኤርጋ ጅራ ይሳቱ ኤርግ ምናምን ጀቻ ቱርተኒ አን ኤርጋ ዋንታ ካሂንቀቡ ጀቹን ኤፊ አካሃላን ጃለተንን ቤኻ አከስሙ ሳደመን ኢሳ አካሃላን ጃለተንን ቤኻ አዋንታ ከሳንጂዱ ሴኑ በርባዴቲሚቲ አኒ ከን ኢሰቲ ዲያዴፍ ሰንዱሮ ኦላዳ ሄዱ ወልቤና ሄዱ ወልትዳኔ ግዜ ሄዱ ወጂቱሬ ዋን ሄዱ ወጂ ደበርስኔ የላ አከው በለሳህ የላሌ ኑቲ አዳፍ ነመፍቀው በይና አከሲላለች በለ ላልቻ አከ ነምን ኢስላልተኒ ወይም ደግሞ ፋሚሊን ኢሳል አለው ሶንታኔ ናፌፊን ኡማ ወልቲን ቀምኑ ሙጫን ዱጋን ነመ ጃርቲ ጃለቱ ዱጋን ነመ ዋዳ ሳኤጉ ዋን ብራታ ከወልጅቱ ትሂን ቀምኑ አንሌ መስመረ ደቡን ደንዳ ያው ዋን ሃላን ኢሰበሬፊ ዲፈማ ኢስን ጋፋዳዩን ሄዱ ሲምፈቺ ሴኒ በዲ ሂንቀቡ ዋን ብራዋን እንጆ ሂንቀቡ ያው አንሌ መነኸና ቦፊን ዴማ እኔና ኤፊ ያው በዚህ ነው ማለት ነው የምንራራቀው እኔም ከዚህ ቤት ስለወጣ ስለሆነ ኤፊን ምንም አትናገሩት እሱ ያጠፋ ነገር የለም አፍቃሪ ነው አይቻለው ቃሉን ይጠብቃል ታጋሽም ነው ማንንም ሰው በዚህ ዘመን እንዲህ ሰው የሚታግስና የፈለገ ሰው መጥቶ የፈለገ ነገር የሚናገርበት ዘመን አይደለም ግን እሱ ችሏል በሚችለው አቅም የሷን ፋሚሊና እናንተን ላለማስከፋት እሷን ላለማስከፋት እየሞከረ ነውና ተረዱለት እኔ ገደብ ካለፍኩም ይቅርታ ግን ያው በደንብ ስለተላመርኩት ነው መሰለኝ ለዛ ነው ሁሉም ነገር ቀለለው ነው የታየኝና ይቅርታ ሌላ ምንም ማለት የምችለው ነገር የለኝምና በጣም ይቅርታ
እንደምታስቡ አይደለም። ማንም ልኮኝም አይደለም። ማንም እንደሆነ አላውቅም። ብቻ ጸልዩለት። በተለይ ከዛ ሰውዬ ማለት ያ ሰውዬ ፈጣሪ እንዲያጠፋለት ጸልዩለት። ምን ነገር አይደለም። አታዝንሽ። ምንም በኦሮምኛ ያወራሻቸው ምንድን ነበር ትርጉሙ? ያው አሁን በአማርኛ ያወራሁት ይቅርታ ጠይቋቸው ከገደብ እንዳለፍኩኝ እኔ ሌላ ነገር እንዳላሰብኩኝ ማለት ጀስት በጣም ስለለመድኩት ነው። በእኔ ምክንያት ነው ቤት የምትቀይር? አይ ማለት በአንተ ምክንያትም አይደለም፣ ግን ያው እንዲወስን ያርገኝ ትናንትና የተፈጠረ ነገር ነው። ምን ያህል እንትን እየሆንክ እንደሆነ አይቻለሁ። ባስነግረኝም እኔ መረዳት የምችል አይነት ሰው ነኝ። ተረድቻለሁ። የምር ማለት መጨረሻ ላይ የእንተ ፋሚሊ እንደሆኑ ሳቅ ነው እንትን የሆንኩትና በጣም ያዘንኩልህና ታጋሽ ነህ። የምር ምንም ነገር የለም። ታጋሽ ነህ በጣም ድሮ ካንተ ያለኝ ክብር በላይ አከብርሃለሁ። እሺ አንድ ጥያቄ ልጠይቅሽ። በእኔ ምክንያት ነው ቤት የምትቀይሪ? ማለት ያው እንዴት ነው? እሺ መቆየታችን ምን አደርጋለሁ? ለአንተ ሰላም ስል ግዴታ እኔ ካንተ መራቅ አለብኝ። እኔ በእኔ ምክንያት የሱ ሰላም እንደሚበጣበጥ አልፈልግም። ማለት አይቻለሁ። ትንሽ ነገር ነው የሚፈልጉበት። ትናንትና ማለት በእነሱ አወራር ተረድቻለሁ። ስለዚህ ራስን መጠበቅ ቢያንስ ማለት ነው እኮ የምትቆይበት ምክንያት የለውም። በቃ ወስነሻል? ወስኛለሁ። በቃ ማለት ሁሉም ነገር ቀለል ማድረግ ይሻላልና ተጨነቅ። አሁን ተነስ እስኪ የሆነ እንትን አለኝና ተነስ። ለማን ነው? ተነስና ቁማ። ተነስ። የምን ሰው መቆም አልችልም። እሺ እሺ ወይኔ ቁማት። እሺ አይኔን ጨፍን። አይኔን ጨፍን። አልጨፍንም። ኮስተር ስለ አይተኝ አታውቅማ። መኮሳተር ትችያለሽ ግን አልጨፍንም። ኧረ ባለው ለምን ጨፍንም? ለግት እኮ አይደለም እኮ ጨፍንና በቃ ማለት ጨፍና ይሄው ጨፍናለሽ። አትሳቅ። ዙር ወደዚህ አፍቁ አይደለም ነው መስታወሻ ይሆናል። የወንድምና የእህት መስታወሻ ችግር አለ ወይስ ችግር አለ ወይስ አልወደድከውም? ችግር እንኳን የለውም። አልወደድከውም? ምን እንደምናገር አላውቅም። ችግር የለውም። ካልተመቸከም እንቀይራለን። የምር ካልተመቸክ እንቀይራለን። አትጨነቅ። ተመችቶሃል? ግን አይ ምን እንደምናገር አላውቅም። ምንም አያስፈልግም። ምስጋና እንኳን ኮኪ ያመሰግናለሁ። ገለቶሚ ጨርሻለሁ። አመሰግናለሁ። ባትወጪ ደግሞ ደስ ይለኝ ነበር። ባትሄጂ ደስ ይለኝ ነበር። በቃ ቁጭ ብትይ እዚህ
ብትቀመጪ አለ ችግር የለም። ለአንተ ሰላም ስል እኔ ከዚህ እንትን ማለት አለብኝ። እንደውም ማለት አውቃለሁ፣ ተረድቻለሁ። አይተህ ማለት ብዙ ነገር አንተ ላይ ስላየሁ እኔ እንደውም ሳልናገር አለ አይደለ ለስራ ምናምን ብዬ ልወጣ ነበረና ካንተ ይመጣል ብዬ ስላላሰብኩ ማለት ነው እንራራቅ ነው ነገር። አመሰግናለሁ አመሰግናለሁ። የእናት ክበሪልኝ። ቤተሰቦቼ ያው እስካሁን ካወኳቸው ሰዎች በሙሉ ኩኪ በጣም የምትለይ ሰው ነች፣ አስተዋይ ሰው ነች፣ አርቆ ሀሳቢ ሰው ነች እና ያው ከዚህ ቤትም ቤት እለቃለሁ ያለችበትም ሀሳቡ የመጣላት በዚህ ምክንያት በትላንቱ ምክንያት እንደሆነ ይገባኛል እና ያው ለማስታወሻ ብላ ደግሞ ሀብል ሰጥታኛለች። እኔ ደግሞ ትልቅ ውለታ ስለዋለችልኝ እዚሁ ላስቀራት አስቤያለሁ እና ኩኪ ያው አትወጪም ማለት ከወጣሽ እኔና አንቺ እንጣላለን ማለት ከወጣሽ እኔና አንቺ እንጣላለን። መጣለት ምን አመጣ? አይ በቃ ባትወጪ ደግሞ ደስ ይለኛል ይበልጥ። አይ እውነት ያልገባክ ነገር አለ ይፍዬ ኦብሲዬ አይደለም። መጀመሪያ አዳምጠኝ ተናገሪ እኮ አይደለም ታውቃለህ። እዚህ ቢሆን ደግሞ መራረቅ አንችልም። እኔ ደግሞ በእኔ ምክንያት አንተና እያብ እንድጣሉ አልፈልግም። ወንድሜ ነህ። ምን እንደምሰማው ግዴታ ልነግረኝ አትገባም። እረዳሃለሁ። ለእኔም ብለን ደግሞ ይሄ ነገር ውስጥ እንድገባ አልፈልግም። ያንተ ትዳር መበላሸት የለበትም። ያንተ ፋሚሊ ይሁን ሚስትን ማስከፋት አልፈልግም። ብቻ አላውቅም። በጣም ከፍቶኛል። እውነት ለመናገር ሳኩኝ እንጂ በጣም ነው የከፋኝ። በእኔ ምክንያት እንደዛ መናገር አልነበረብህም። በእኔ ምክንያት ያ ሁሉ ስድብ አይገባህም። እኔ ስለመጣሁ አይደለ ያ ሁሉ ነገር እንትን ነው። ደግሞ እያብ ሌላ ነገር ልታስብ ትችላለች። የሰው ወሬ ደግሞ ሰውን የማይቀይርበት ቦታ የለም። ስለዚህ ለእኔም ተረዳኝልኝ እንጂ እሺ። አሁን ለምንድን ነው የምታለቅሽው ኮኪ? በምክንያት እኮ ነው የሁሉ ነገር ውስጥ የገባከው። ይኸውልሽ ማልቀስ አይገባሽም። በቃ አሁን የሚያስለቅስ ነገር አለ ኮኪ። ባለ በእናትሽ ታውቃለህ ምን እንደከፋኝ? እኔ ስለተናገሩኝ አይደለም። በእኔ ምክንያት ደግሞ አንተ እንደዛ ስትናገር በጣም ነው የከፋኝ። እንደዛ መሆን የለበትም። እሺ በቃ ተረጋጊ። አንቺ በቃ ተረጋጊ። አሁን ለምን እንደምታለቅሽሽ? ሰው ይጠርጥርሽ ይናገርሽ። አንቺ እኮ እኔ እኮ እኔ መናገር አይደለም እኮ ይከፋኝ። ያለ ባላረግሽው ነገር ስለተጠረጠርሽ ነው እንደዚህ የተሰማሽ። አንተ ስለተናገሩ ነው የከፋኝ። እህት ከመቼ ወዲያ ነው ለወንድሟ ጦስ የምትሆነው? እኔ እንጃ። ሰው መቅረብ እንዲህ ይሄን ያስከፋል ብዬ አስቤ አላውቅም። እንደዛ መሆን የለበትም። እሺ አሁን ማልቀሱን አቁም ኮኪ። ሰማሽ? እኔንም አታስደብሪኝ። ስለዚህ በምንም ታምር ይቀራል። በምንም ታምር አይፈቅድም አይደል? እኔ ሰው ሲናገረኝ በላይ ማለፍ እችላለሁ፣ ስቄ ማለፍ እችላለሁ። ግን እኔ በእኔ ምክንያት ሰው እንድናገር አልፈልግም። በጣም ተናግረዋል። እሺ በቃ ታገሽኝ፣ ሳምንት ታገሽኝ። በቃ አንድ ሳምንት ቆይ፣ አንድ ሳምንት ቆይ። ወስኛለሁ። አይፊ በቃ በቃ ባንዴ እኔ ደግሞ ባንዴ እንድትሰበር አልፈልግም። ማለት የሚስተካከል ነገር ነው። አንቺ ስላለመች ነው። እኔ ብዙ ነገር ተብያለሁ። በእንደዚህ ችግሩ እኔ የምልህ ነገር አይደለም። በእኔ ከት እንዴት ነው አንተ የምትጠራጠረው? እንዴት በእኔ ትጠራጠራለህ? እኔ እንጃ አለቅ ብቻ በእኔ ምክንያት ወንድሜ ጓደኛዬ ብዬ የማስበው ሰው ይሄን እንድናገሩ ካልፈልግም እኔ እኮ ችግር የለውም። እኔ ብናገሩኝ እኔ ራሴ ነው የማውቀው።
ግን በእኔ ምክንያት ሰው ሊናገርና ሊጠረጠር አይገባም። በትንሽም ቢሆንም ሚስት ለዚህ ብላ እንድከፋትም አልፈልግም። እስቲ ታዲያ ፊትሽ ግቢና ታዲያ ውስጥ ግቢና አልቃሽ ስታለቀቅስ አንጀቴን ነው የምትበላኝ። አንጀት ካስደረገጥኩ ያው ጥርሴ ለምዶበት ነው። እሺ ምስክ እንዴት ባላ እንዴት አመሰግናለሁ። በደንብ እናወራለን በኋላ። አሁን ምሳ እንብላ። ልጋብዝሽ ውጪ? እሺ እዚህ እንብላ። አንተ ከራበል እስራለን። አንቺ ቤት አለሽ? አንቺ ቤት መኮሮኒ እንዴት? አዎ ነይ። ኦብሰኒ እስኪ በል ዘፈኑን እንዳላውቀው ኦብሰኒ ናናና ያ